ከመውጣታችን በፊት አንድ ነገር ነገ እሙ የጨረቃ ፋሚሊ ጌም አላት። እሷ ጋር እንገናኝ አለታለች። ነገ መተን ፑሽ እናደርገዋለን። እሷ ቤት እንገባለን። እህታችን የጨረቃ ፋሚሊ ውድ እህታችን ጌም አለባትና ሚትዬ ማይስዊት ብሩክ ወንድማችን ግን እናንተ ልጆች ግን ቢስሚላሂ ይሄን የመሰለ ጮማ የሆነ መልእክት ነው ያመለጠኝ። ትላንትና ያሽቃበጥኩበት መልእክት ነው ያመለጠኝ። አረ ይሄ እንቅልፍማ እንትን አለው ከምር። በቃ ሙዚቃ ሲሆን ውዶቼ ሙዚቃ ሲሆን በቃ አቃተኝ። ማቃት ታውቃላችሁ? ወላሂ ነው የምላችሁ። ስልኬ አንዴ አፍንጫ ላይ ወርቆ ፊቴ ላይ ማለት ነው በእጄ ወይኔ ተኝቼ ማለት ነው ተኛው። የመጨረሻው ሜሴጅ ግን እንደዚህ ደስ የሚል ነው። እንዴት ያናዳል! ስላመለጠኝ ማለት ነው። ሀይሚትዬ እና ብሩኬ ግን እኔ እምባዬ ነው የመጣው። ባይዘው ዞሩ ስል ስለ እሙ ጌምም ይወራል። እሙ ቤትም ሄጄ አዳመጥኩ። እንዴ ሀይሚትና ብሩኬ መልእክት አስተላለፉ እንዴ ብዬ ፍተሻ ገባው። ስንት ቤት ገዘወርኩ መሰላችሁ? እንግዲህ ታውቃላችሁ። ኖ ስኩል 2 ቀን ኖ ስኩል ማለት ነው። ትምህርት የለም ግን በቃ በጣም የሚደብረው እንዲህ ብቻ ቁጭ ስትሉ በኋላ ግን ያው የሚይዘው ደግሞ ፈልጋለሁ አንድ ፓርት ታይም ነው ዮሚያ እዚህ መዳም ቤት ነው የኔ ዮሚያ እንድታውቁ ማለት ነው። ከግቢ ውጭ አይደለም የኔ ዮሚያዎች እዚህ መዳም ቤት ውስጥ ነው። እና ውዶቼ ማለት ነው ወይኔ እናቴ ሀይሚና ብሩኬ እምባይን ነው ያስመጡት። ረቢ ነው ምላችሁ እምባይን ነው ያስመጡት ማለት ነው። እኔ እንጃ አላህ ባላችሁበት ጠብቃችሁ። እኔ በዱዓ ከእናንተ ጋር ነኝ። ረቢ ነው ምላችሁ። ወይኔ ስለ እሙ ሲያወሩ ደስ ነው ያለኝ ውዶች። እሙ ማለት አንድ የመዳም ቅመም ናት። እነሱ ደግሞ ፌመስ ናቸው። በቃ ጊዜ ሰጥተው እንደዚህ ሲያወሩ በቃ ለምን አንድ አላህ ሱብሃነሁ ወተዓላ ፈጣሪ የሚወደውን ማንም ሰው እኔ 5 አመት በጣም እንደውም ዛሬ ላይ ዩቲዩብ ላይ የለውም ውዶቼ። በጣም ዝፍዝፍ ብዬ በጣም ብዙዎቹን ነው የማውቀው ማለት ነው። ግን ሀይሚና ብሩኬ ለሰው ልጅ ያላቸው ሪስፔክት አለ። ለዚህ ነው እኮ ህይወታቸውን ሁሉ እንደዚህ አበባ ያረገው። ለዚህ ነው እኮ ህይወታቸውን ወርቅ ያረገው። ገባችሁ? ለምን ለሰው ልጅ ያላቸው ቦታ፣ ለሰው ልጅ ያላቸው ሪስፔክት። ገባችሁ? አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ዘር ለገብሬ ቤተሰቦች እንዴት ናችሁ? ሰላም ናችሁልኝ ወይ? ሰላማችሁ ባላችሁበት ብዝት ይበልልኝ ውዶቼ፣ ማሮቼ፣ ፍቅሮቼ ማለት ነው። መጣሁላችሁ እኔ የሀይሚት እያሽቀበጥ ማለት ነው። እናንተ ጌሙን 11 ቪዲዮን የጫንኩት ኢትዮጵያ ማን ከእንግዲህ አይደለም። ኢትዮጵያን ይሰባበራሉ። ስብርብር ብዬላችሁ ነው የመጣሁት። የኢትዮጵያን እንቅልፍ መጥቼ እዚህ ሳምንት አረፍኩ ከምር። ለዛውም ዘመድ ጠይቄ አልጨረስኩም። ፋሚሊ የሞተ ሰው ያልመጣ ሰው እየጠየቅኩም እንዲቀለኝ ማለት ነው። ያልመጡት ጋር ሂጄ አልሰለምኳቸውም ማለት ነው። ብዙ ሰው ማለት ዘልዬ እና ኢትዮጵያ ውስጥ በጣም ተሰባብሬ ያለው በጣም ስብርብር ቅንጥስ ብያለሁ ማለት ነው። ኢትዮጵያ ያደክማል። ረቢ ነው የምላችሁ ለእኔ ማለት ነው። እኔ መዳም ቤት በጣም አረብ ሀገር እኔ ይመቸኛል። ሳውዲ ሁለተኛ ሀገር አይ ላቭ ዩ ሶ ማች። ሳውዲ አረቢያ በጣም ነው የምወዳት ሳውዲ። ለምን አትወጃትም አትሉኝ? ከምር ያው ከጊዜ በኋላ ከድካም በኋላ አላ ደግሞ ምን ይሳነዋል ታውቃላችሁ። አላን ያመነ መቼም አያፍርምና እና ወደ መጣሁበት ልቀብጣጥርና ውዶቼ፣ ማሮቼ፣ ፍቅሮቼ ማለት ነው። ዝም ያሳስቀኛል እኮ ከምር። ለምን የጫንኩትን ቪዲዮ አይቼ 11 መጣሁ እኮ መዳም ቤት መጣለሁ ስላችኋል ነበር። ግን አልሐምዱሊላህ በፍቅር ጊዜ ሀይሚትዬና ብሩኬ በፍቅር ጊዜ አንድ በሆኑበት ሰዓት በሰላሙ ጊዜ መሆኑን አልሐምዱሊላህ ከምር። ኢትዮጵያ ሆኜ ጦርነት አልነበር ሚዲያ ላይ። አሁን ግን በፍቅሩ ጊዜ ነውና አልሐምዱሊላህ ማለት ነው። ፈጣሪያችንን እናመስገን። ባዝነው ነገር ባለን ነገር ፈጣሪ ማመስገን ግዴታ ቤት መኪና ምናምን አይደለም። ፈጣሪ ማመስገን ለሰው ልጅ እንደ ብሩክና እንደ ሀይሚዬ መልካም ነገር ማሰብ፣ መልካም ነገር አንድ ሰው እንዲያገኝ እንዲረዳው መመኘት ማለት ነው ውዶቼ፣ ማሮቼ፣ ፍቅሮቼ። እሺ
የምወዳችሁ ማለት ነው። እና ወደ ፍትፈታዬ ስመጣ እንግዲህ ትላንት እንደነገርኳችሁ ስልኬ ጆሮዬ ላይ ሲወድቅ አፍንጫዬን ሲመታኝ ምን ሆነሽ አትሉኝም? እንቅልፍ ድው እያደረገኝ ነው ከእጄ ላይ እየወደቀ። በፊትም እንደዛ ነው የሚያጋጥመኝ ባይዘዊ ማለት ነው ጌም ላይ ከሆኑ እና በቃ ሙዚቃም ሲሆን ተስፋ ቆርጬ ተኛው ማለት ነው። በቃ እንቅልፌ እንደምታውቁት እና ተኛውላችሁ። ማታ እንኳን እንቅልፍ እንትን ባይለኝ ኖሮ ቶሎ ባይደፋፋኝ ኖሮ እንደው አንግቼ ብተኛ ራሱ እስካሁን መተኛ ትችል ነበር። እና እንግዲህ ሀይሚትዬን በመጨረሻ ያስተላለፉት ሜሴጅ እኔ ረቢን ነው የምላችሁ ሁሌ የተናገርኩት ነገር ተውት፣ ይሄ ጌም ነው ጨዋታ ነው ምናምን በደህናው ጊዜ ማለት ነው ሁሌ የተናገርኩት ሁሌ የተመኘሁት ነገር ቢቆይም እኔ ያልኩት ነገር ይሆናል። ቢስሚላ እላለሁ። መዳሜን በዚህ ይሄ ፋሚሊ ያቀኛል ማለት ነው። እና በጣም ነው የገረመኝ። ገባችሁ? ብሩኬ ይመጣል ምናምን እያልኩ እንደውም ብሩክ ሀይሚ ያሉበት ጌም ብዬ ነው የፍትፍታ የጀመርኩት። አንዳንዴ አልፈላሰፍም እንዴ ብዬ ማለት ነው። እና ሀሳቤም ስለነበረ አንዳንዴ ደግሞ ውዶቼ ሀሳባችሁ ሲሳካ ሀሳባችሁ የሆነ ነገር ሲሆን ደስ አይላችሁ? እኔ ደስ ብሎኛል። ደስታ ብቻ ሳይሆን እንባይ መጥተዋል። ውዶቼ ማለት ነው። እኔማ ከሚደብርሽ እንውጣ ቢሉኝ ዛሬማ አልወጣም። የሙን ጌም እያመጣው እዚህ አሽቃብጣለሁ ዩቲዩብ ላይ ማለት ነው። እና ደስ ነው ያለኝ። ብሩኬ ቴንኪው፣ እንወዳቸዋለን፣ እናከብራቸዋለን። ሀይሚትዬ ብሩኬ ሚስት ማለት ነው። እናመሰግናለን። የኛ ቀብራራ፣ የኛ ጨዋ፣ የኛ ትጠገብ ያላት ሪስፔክት እኮ ያላት ጨዋነት ቲክቶክ ላይ ያላችሁ ብሩኬ ላይ መታችሁ ገስት ላይ የሚሰቀሉት ማለት ነው። ምንድን ነው ገስት ላይ የሚሰቀሉት አይባልም። ገስት ላይ እንትን የሚሉት ከሀይሚዬ እየተማሩ ነው። እንደሷ ሳይለንት እየሆኑ ነው እየተለማመዱ ማለት ነው። የኛ ቲቸር፣ የኛ መምህር፣ የኛ ጨዋ። በዛ ላይ ሰው ስትመርጥ ሀይሚትዬ ማለት ነው ማንኛውም ሲመጣ እስቲዩት ብሩክና ሀይሚ ቤት ገብተው ሲንጫጩ እርስ በርሳቸው ሳይለንት። የኛ አንደበተ ጣፋጭ ማር ነው ጠብ የሚለው ረቢን ብላችሁ እኔ እኮ ዝም ብዬ ነው ማያት። ከዛን ያው እንደነገርኳችሁ ሁሉም ሲመጡ ጸጥ ነው በብዛት። ሀይሚዬ ምንም አታውራ፣ ምንም ትንፍሽ እንዲህ ትንፍሽ እንኳን አትንም ማለት ነው። እኔ ማሻላ ነው የምለው ረቢን ነው። ከዛም በኋላ መጨረሻ ደግሞ ማን ይመጣ? ዳኒ ሲመጣ የሚያውቁት ስለሆነ ገባችሁ? የሚያውቁት ስለሆነ አንድ ላይም ስላሳልፉ ሪላክስ ሆና ስትጫወት በቃ ሰው መርጣ ማለት ነው። የመጣውን ሰው ሁሉ አንድ ላይ ተግባብታ እንትን አትልም። ለምን? አንደኛ ነገር ለባሏ ክብር ያላት ሴት እንደዚህ ናት። ብዙ እህቶች ተማሩ፣ ትዳራችሁ እንዲያምር። ባሌ ምንም አይለኝም ብላችሁ ጓደኛው ሲመጣ እንትን ሹርጉድ ቡና ነው አረጉድ እንዳትሉ፣ ረጋ በሉ ማለት ነው። እንዳይምትይ መስፊት እንዳይምትይ እና ቴንኪዩ ብሩኬ፣ ሀይሚዬና ብሩኬ ቴንኪዩ። እኔ በጣም ነው እንደው እምባዬ የመጣው ማለት ነው ሳዳምጥ። ሙ ቤትም ገብቻ አዳመጥኩ፣ ዞርኩ ባይዘው ጓደኞቼ ጋር እንዲፋዲ ሲሆን እነ በጦርነቱ ጊዜ እኔና የተጣላን አለን እኮ ብዙ፣ አረ ብዙ አሉ፣ አዩ ምናምን በጣም ብዙ አሉ። እኔ ላይ ኮሜንት አይጽፉም አሁን አኩርፎ ማለት ነው። በጦርነቱ ጊዜ የብሩኬቶች በጦርነቱ ጊዜ ብሩኬቶች እኮ አሁን እና አዩ ምናምን እየሰሙኝ ነው ከመጣች ሀይሜት እንዲያውና አይመጡም። ዛሬ ግን በየቤታቸው ዞሬ ሳዳምጥ ነበር። ስንትና ምና ሲንቲና ማምትባለው ማለት ቤታቸው ሲሄድ ያስቁኛል። ለምን እኔ ላይ እንደ ደብዳቤ ነበር የምንጻጻፈው ኮሜንት ማለት ነው። እኔ ታውቃላችሁ እኔ ቀባጣሪዋ ከስር ኮሜንት እንጻጻፍ ነበር። አሁን ጥርግ ብለው ጠፍቷል በጦርነቱ ጊዜ። አሁንም መተው ኮሜንት ቢጽፉልኝ ደስ ይለኛል ማለት ነው። እነሱ ቤት ሄድኩ ይህን ነገር ፍለጋ ማለት ነው። እና ሀይሚና እነ ብሩኬ ስለ እሙ ምንድን ነው ያሉት ብዬ እችን ነገር ወሬ ፍለጋ ታውቃላችሁ። እና ሄጄ እነሱንም አገኘው። ማቤት ነው ያገኘው? ሲተ ቤት ነው ብቻ ስንት ነው የምትባለው? እንዋደር ነበር ብታዩ። በጦርነቱ ጊዜ ተበታትነን ቀረን። ለነገሩ አያስፈልግም፣ በሩቁ ይሻላል። የሚዲያ ነገር ስለማይታወቅ ፕራምፕ ከመጣ ያው መልሼ እኔም ደግሞ እክረበታለሁ እንደ ብሩኬ ማለት ነው። ስለዚህ በሩቁ ይሻላል ሳዝምድና እና ውዶች፣ ለፈገግታ ያክል ነው። ደስ ብሎናል። እንግዲህ ዛሬ እንሄዳለን። ሌላው ደግሞ እሙ በጣም መልካም ሴት ናት። እንግዲህ ከራሷ አልፋ እችን ልጅ
ሰፖርት እንዲያደርጉ እነሱንም ጠርታለች ማለት ነው። ጊፍተሮች የዛችኛዋን እና ለዛች ብላ ነው የምትገባው። እና አንዳንዴ እንዲህ ነው። እና እሙ መልካም ሴት ናት ባይዘዊ፣ በጣም ጥሩ ሴት ናት። ያው ሚዲያ ላይ ነው ማውቃት እኔ። ብዙዎቹ ሚዲያ ላይ ያውቃሉ ባይዘዊ፣ የቆዩ አይደለ ዩቲዩብ ሲቆረቆር የዛሬ 5 ዓመት ማለት ነው። ከምር ጠፍቷል። ግን እነ ዜዶ እነ አልፊያ እነ አብርሽ ምናምን ማለት ነው። እና ብዙ ነን ባይዘዊ በሚል ይበቃኛል። እንግዲህ አበዛውባችሁ እና ሁሌም ወዳችኋለሁ፣ አከብራችኋለሁ ውዶቼ ማለት ነው። ቻው ልበላችሁ እንግዲህ ዝም ብዬ እንዳልቀደድ። ዛሬ ጁምዓ ነው። በዱዓ እንታወስ። ዱዓ አድርጉ ውዶቼ። አላህ ሀሳባችሁን መሻታችሁን ይሙላላችሁ። አላህ ሰሚ ነው። ከልብ ካለቀሳችሁ ማለት ነው፣ ከልብ ዱዓ ካረጋችሁ